ኦርቶዶክስና የኢትዮጵያ ሙስሊምና የኢትዮጵያ መንግስት የኢትዮጵያ ህዝብ ነው። ህዝቡ እንኳን ተጨፈጨፋችሁ ይሄም ሳሳችሁ ነው ስላለን ያንን ምን ተማመበት የሃይማኖት ተቋም ኦርቶዶክስና ሙስሊም መቶ ሰንጋ ሰጥቻ ቆይ ፕሮቴስታንቱ ማንሳው ሃይማኖት ከነካ በሙሉ ነው የጨፈጨፈና ሌላ ሁለት ተቋም ይባል የለም። ቆይ ሁለት አይደለም ሌላ ካተ የወለ ካለ ማምጣው ብስሩ በቃ ባይዘው ያዳምጡ ያንዴ አገር ማለት ግዛት አለ ህዝብ አለ መንግስት አለ የሃይማኖት ተቋም አለ እነዚህ ናቸው አገር የሚያስብለው መንግስት በየዘመኑ ከደበደበ ከጨፈጨፈ አይ መንግስት ነው ሌላ ስርዓት ሲተከል ትላለ ተስፋ ታረጋለ ሁሉም የሃይማኖት ተቋም ግን መተሰንጋ ሰጥቻለሁ ምናምን ይያሉ ስላስጨፈጨፉኝ በቃ እኔ የኢትዮጵያ ህዝብ የሚጨፈጭፈኝ መንግስት ብቻ አይደለም ኤሊት ብቻ አይደለም ሁሉ እንደጨፈጨፈኝ ስለማስብ ትግራይ አገር እንድትሆን ሙኘት አለኝ በቃ ግን ይሄ የድንቁርት የኋላ ቀር ስብስብ እየመራት ግን አይደለም ስለዚህ ኦኬ ነዳጅ ገባ ካለም በኤርትራ ህግ መጣስ ነው ትሪዚነስ አክት ነው ሶሻል ማህበረሰባዊ ግንኙነት ማድረግ አትችልም ኢኮኖሚካል ኢንተግሬሽን ማድረግ አትችልም የሆነ ሌላ ፖለቲካሊ ኢንተግሬት ማድረግ አትችልም እንዴ ህወሓት ራሱ እየፈከረ አብሬሌ ብራዘር እንትኑ ግን አውቃችሁታል አጀንዳው እነዚህ ያላየው ዚያዛ ላሲ በእናታችሁ ሌሎቻችሁ ሚታት ተከፈቱ ፕሊዝ አትሊስት ሪስፔክት ሚ እሺ ዶልፊኔ አጀንዳው ላሲዛችሁና አጀንዳ ማለት ወደ ሌላ ባትሄዱ አንድ ቃል ስለተናገረ እሷን ቃል ላይ አጀንዳው ሙሉ አጀንዳ ዳይቨርት አታርጉት ፕሊዝ አጀንዳው እነዚህ የሽፍታ ስብስብ በጃልማሮ የሚመራ በማን ነው ይባለው ዳርጋቸው ጽጌ በእነዚህ በኢሳያስ አፈወርቂ በእነዚህ የሚመሩ ትግራይ ውስጥ መንግስት የለም ትግራይ ውስጥም ሽፍታን ያለው የሽፍታ ስብስብ ለትግራይ ህዝብ ጉዳት እንጂ እልቂት እንጂ ምንም አያመጣለትም ነው የነዚህ ጽምዶ ስብስብ ምንድነው ነው ዋናው ደግሞ በተለይ ሻዕቢያ የሚባል የኢትዮጵያ መፍረስና የትግራይ በትግራይ ትግራዋይነት መቃብር ነው ኤርትራ ምሰራው የሚል ቶክላጋ እንዴት ነው እንደዚህ የሚደረገው ነው ነዳጅ ምናምን ከየት አባት ያመጣል ነዳጅ ለትግራይ አይደለም ለራሱ የሚለው ስለዚህ በእነዚህ ነው አጀንዳው እዚህ ጋር አተኩራቸው ላጥብባው ቅድም እንኳን አልኳችሁ አጀንዳው አንዱ እየለጠጠ አንዱን ሲመልስ ስለነበር ለማስተካከያ ለመስጠት ነው እንጂ እኔማ እንዳልከው ዋናው ጽምዶ ላይ ነው ጽምዶ አንደኛው ጽምዶ መቃወመው ለትግራይ ህዝብ የመጥፊያው መጨረሻ ነው ምልህ ለምን መሰለ አንደኛው ነገር ምን ጻመዳቸው የትግራይ ጨፍጫፊ የሌባ የማፊያ ግሩፕ ናቸው ባይዘወይ ከማን እንደምትሄድ ንገረኝ ማን መሆን እንደነግርህ ነው ህወሓት ከነዚህ ጽምዶ የሚሆንበት ደግሞ ኋላ ቀር አስተሳሰብ እንደነሱም ሽፍታው አስተሳሰብ ዲክታተር ስለሆነ ነው እንጂ ከጨፍጫፊን አሁን ሁሉም የጠራቸው ይሄ ማን ነው ብለው አሰቃቂ ግድያ ነው መግደል አለብን ያለ ይሄ ሶሪ ቆሻሻ ስሙን አላቆም እና ኢሳያስ መጻመድ ማለት መጀመሪያ ስተቱ ከሰይጣኖች ጋር መጽመድ ነው ሁለተኛ ነገር ደግሞ ፌደራል መንግስት ከነዚህ ወርቃይተ ነው ከነዚህ ፌደራል መንግስት ደግሞ እነዚህ ጠላቶቹ ናቸው በየአቅጣጫው የሚዋጉት ነው አሁን ደግሞ ህወሓት ይዞ ሊወጉት ስለሆነ ስለዚህ መጀመሪያ የሚወጋው ለማን ነው ህወሓት ብትባል ካንተ ጋር 2 አመት ተዋግቻለሁኝ በፕሪቶሪያ ታርቀናል አሁን ደግሞ ከነዚህ ጹም ደብለ የመጣብኝ ብሎ መጀመሪያ ጠላቱ ያስቀምጣል አንደኛው ህወሓት ይላል ሁለተኛ ሻዕቢያ ይላል ሶስተኛ ፋኖ አራተኛ ኦነግ ብሎ መጀመሪያኛ ላይ ማደቀቅ ይጀምራል ቢሸነፍም አብይ አህመድ ብልጽግና እንደ መንግስቱ ኃይለ ማርያም ልፈርስና ሊያፈረጥጥ ከሆነ ያለውና የሌለው አቅሙ ትግራይ ላይ እንደሚያሳርፈው ማወቅ አለባችሁ ለምን ነው እንደዚህ የሚያደርገው አንደኛው ነገር ብልጽግና እኛ እንዲጠፋ ይፈልጋል ሁለተኛ ነገር ተጸምደናል 300 ዲግሪ ሲያተያዝንም እየመጣልህ ነው ስላሉት እየመጣልህ ነው ስትለው ዝም ብሎ በቲማቲም በበርበሬ እንዲዋጋት የምትፈልግ ከሆነ ይሄ ለትግራይ ህዝብ ድቀት ያመጣል እነዚህ የሚፎክሩ ዝም ብሎ ችግር የለም ጽምዶ ይዘን አብይን ጥለዋለን ሚሉ አሁን የነሱን ቤተሰብና የነሱን ጻ ቢፈርስ ምንም አይመስለኝም እዛ ግን ትግራይ የምትባል ህዝብ አለኝ መሬት አለኝ ቅርስ አለኝ ኦፍ ኮርስ ቤተሰብ አለኝ ከማንም በልጦ አይደለም የራሳቸው ጉዳይ እኔ ለትግራይ ጸሎት ከማድረግ አልፌ በእነዚህ የድንቁርት ጉዞ በቃ ራሳችን መጥፊያችን ክር እየሳብን ነው እኛ ከብልጽግና ሆነ ከአብይ አህመድ እየተጣጣፍን በስማርት የሆነ ፖለቲካል ግዛታችን ማስመለስ ያለፈው ይብቃን የትግራይ ህዝብ ጠፍተዋል አንተም አልጠቀመህም እኛም አልጠቀመንም ብለህ በሰላማዊ መንገድ መሆን ነበረበት ስለዚህ እነዚህ በግል የምትፎክሩ ሰዎች ወደዛ ወረድ በየጊዜ ስለሌለ አትፎክሩ ትግራይ የማንም አይደለችም የሁላችን ናት የተቃዋሚና የደጋፊ ናት ትግራይ
ሌላ አንዷን ቅድም መሐመድ ግራይ ተነካብኝ ብላ የኮረፈችን ካለች ደግሞ መሐመድ ግራይ ሃይማኖት ሙስሊም አይደለም ሙስሊም አውሪ ላይ አይጠቅመንም ሃይማኖት አይጠቅመንም አውሪ ላይ ማይ ብራዘር ይሰፋ ሃይማኖተኛ ቆይ አይደለም ግራይ መሐመድ ቆይ ጨፍጫፊ ነው ኖ ሃይማኖት አይደለም ሙስሊም ላይ ብላ ከተቆረቆረ አፍካሊ አርሲና ከን አቶ አብርሃለ ስምዓና معنا አፍካሊ አርሲ ምንተቀጥቱና አፍቲ ዘሉን ዘረበሉ ዘልናው ዘይን ዘረብ ከመጥቻለሁ አሁን ማለት ነው ወደ አማርኛ እንትን እናድርግና እንትን አላችሁ ስለ ምርጫ ነው የሚወራው ዶልፊት ምርጫ ማለት ነው ኢትዮጵያ ውስጥ ማለት ነው ብዙ ቦታ ብጥብጥ ስላለ ምርጫ በእንትን አይካሄድም ብለን ነበር እኔም ቱ ቢ ኦነስት ማለት እንደዛ አስቤ ነበር እና ማን ያወረደ ተመለስ ግን ቶፒክ ላይ ራሱ ነው ያወረደው ኖ አይ አስገባው ናይ መልሰው አሁን ያስወረደው ና ካሳይ I'll bring you back ካሳይ ኦኬ ችግር የለም አይ በቃ ቶፒክ ይቀየርና እንትን እናውራ ስለ ምርጫ ማለት ነው እና አንቺ ደግሞ ኦኬ አማራ ሪጅን ላይ ጦርነት ስላለ ማለት ነው ፋኖና የኢትዮጵያ መንግስት እየተዋጉ ስለሆነ ምርጫው በስነ ስርዓት አይካሄድም የሚል ግምት ነበር አሁን ለሄዊም ቢሆን አስደንግጧል እኛም ደግሞ በሄዊ የሆነ ነገር ያሳዝነናል ሄዊ ሳይሳካልን አብይ አህመድ ስብሐት ነጋ ሲነሳኛም ደንግጠናል እንዳለው የገዘን ለማንኛውም ማለት ነው የሻዕቢያና የህወሓት ግምት ፋኖ ምንድነው ነገሩ አያና ምን አለ እስቲ ኢንፎርሜሽን እሱ ነው በቃ ያስጨነቀንኛ ሌላ ምንም አላስጨነቀንም እሱ አይደለም ያስጨነቀሽ እሱስ ስለዛ እናውራ ማለትሽ ነው ቶፒክ እንዲቀየር ከሆነ እንቀይር እና አብራ ላይ ያነሱት ነገር እዛውስ ዲቴሉ መግባት አንዳንዱ ያስቸግራል አብርሃም ምን ያለ እንደነበር አልነበርኩም ግን ይሄን ነው ማውራት ይፈልግና ሆም ብለሽ ነው ያልነበርሽው ኦኬ ነና አልነበርኩም ስልክ ላይ ነው የነበርኩት ቢሆንስ ኦኬ የጽምዶ ሱፐርቫይዘር አይ ቲንክ በዚህ ፍራስትሬት ያደርጋል ማኔጀሩ ያው እንደሚታወቀው ማኔጀሮቹ ህግደፍና ግብጽ ናቸው ሱፐርቫይዘር ቲፒኤልኤፍ ነው ይሄን ሱፐርቫይዝ የሚያደርገው ኢትዮጵያ ውስጥ የተረጋጋ ነገር አይኖርም ተብሎ በጣም ኮኦርዲኔትድ የሆነ ተመሳሳይ አይነት ማሳሰቢያ አድርገው ተመሳሳይ የድሮ ጭምር ብጥብጥ ያረጉበት መንገድ ዘግተው ያቃጠሉበትን ፎቶ ድንጋይ ሁሉ የዛሬ 4 ዓመት የተከመረ ድንጋይ ሁሉ አውጥተው አሳይተዋል አንዳንድ ቦታ ላይ እና መተው በቃ they wanted to እንትን ለማድረግ ሞከሩ አይደል ይሄ ምርጫው ኢምፖሲብል እንደሆነና በጣም ብዙ በስፋት ሊደረግ እንደማይችል ጣቢያዎች እንደማይኖሩ ነው የተነገረው ብዙ ሰው እሱን ያው ሲነገርም መስማት አልፈለገም እስኪያይ ድረስ አሁን በግልጽ የታየው አንዳንድ ቦታዎች ላይ ኢቭን ፋኖች ምርጫ ሳጥን እንዳይሰረቅ ጥበቃ አድርገዋል ታዛቢም ነበሩ እስከ ማለት ድረስ የተሄደበት ቦታ አለ ምን ያህል እውነት ነው የሚለውን ባናውቅም ስለዚህ ቲፒኤልኤፍ በደንብ ሱፐርቫይዝ አላደረገም በእርግጠኝነት ህግደፍና አልሲሲ ደስተኛ የሚሆኑ አይመስለኝም በዚህ ራሱ ቲፒኤልኤፍም ደስተኛ አይደለም ያው የተጠበቀው በዚህ ምርጫ ኢምፖሲብል ሆኗል በቃ እኛ ከሌለንበት እኮ ድሮም አይሰራም ምናምን የሚል አይነት ስሜት ያላቸው አካላት ናቸው እነሱ ኖሩም አልኖሩም ኢትዮጵያ ውስጥ ያለው ፕሮሰስ እንደሚቀጥልና ለራሱ ሲል መጣፈጥ እንዳለበት በደንብ ያሳየ ሞክረዋል እነሱ ሳይሞክሩ ቀርተው አይደለም ግን የመጨረሻውን አቅም የመጨረሻውን መቀናጀት የመጨረሻውን መናበብ አድርገውም ፌል ነው ያደረጉት ፍላት ነው የሆነባቸው ሶ አሁን ህዝቡም ነቅቷል ምንም አዋጭ የሆነ ነገር አያመጡም ጥፋት ከሆነ ጥፋት ያመጣሉ ቅድም አብራር ላይ ሲል የነበረውን አይነት ጦርነት እንደዛ አይነት ህዝብ የሚጎዳበት የሚጨፈጨፍበት ትልልቅ አትሮሲቲስ ማህበረሰብ የሚጎዳበት ነገር ለመፍጠር አይ ቲንክ ቲፒኤልኤፍን የሚያክል ያለ አይመስለኝም ይሄ በደንብ ልምዱም ስላላቸው እንደዛን ነገር ማድረግ ይችላሉ በተለይ የትግራይን ማህበረሰብ እንደዚህ በማሰቃየትና በመጉዳት ረጅም ጊዜ ልምድ አላቸው እሱን ይችሉበታል ከዛ ውጪ ግን ሶሉሽን ማምጣት እንደማይችሉ መጀመሪያ ላይ የሞከሩትም የለመዱትን ነገር ነው ያወጣ አሁንም ወደዛ አቅጣጫ ነው የሚሄዱት ቅድም አይ ቲንክ ሌሎች አንዳንድ ሰዎችን ከብልጽግና ተሰራላችሁ ከመንግስት ጋር ምናምን ብለው
ማጣጣል ሲደረግ አይቻለሁ። እኔ እውነት ስማርት ፖለቲሽያን ካለ አሁን ከማዕከላዊ ኮሚቴ ከውስጥ ሁሉ ሰዎች እያባረሩ ነበር ትላንትና ከትላንት ወዲያ። ምክንያቱም ስማርት የሆነው ወጣት የሆኑት አዲስ የገቡትን ራሱ ኤክዚኪዩቲቭ ኮሚቴ ውስጥ ያሉ ልጆች እያስወጧቸው ነው። እነሱ የሚፈልጉት የለመዱትን ነገር መድገም ነው እና ይሄንን ማስተካከል ቢችሉና ከመሀል ሀገር ካለው ከፌደራል መንግስት ጋር መስራት ግዴታ ነው። አብራለ ኢትዮጵያዊነት ምናምን እያለ ነበር። ከትክክለኛው ፕሮሰስ እና የህዝብን መብትና ድምጽ ከሚያዳምጠው መንገድ ውጪ የትኛውም አይነት ፉከራ ቅድም አንድ ወንድማችን እዚህ ሲፎክር ነበር ስለመሸነፍ ስለማሸነፍ ምናምን ነው። ይሄ ኢጎና ዝም ብሎ በቲቪ እንደዛ አይሰራም። በጤነኛ መንገድ የህዝብን መብት አክብሮ ያለውን ህገ መንግስታዊ መዋቅር አክብሮ መሄድ ነው። ሰው መጨረስ መገደል ምናምን አይጠቅምም። አሁን የኢንተርናሽናል ኮሚኒቲም እንደበፊቱ አይሰማም። ስራው ታውቋል፣ ማንነቱ ታውቋል፣ ህዝቡም አይሰማውም እና ትንሽ ተረጋግቶ ቢስተካከል ጥሩ ነው። እኔ ተስፋ የማደርገው በሚቀጥሉ 6 ወራት ውስጥ ትክክለኛ ሪዞሉሽን ተፈጥሮ ትግራይ ውስጥ ሌሎች ተተኪ ምርጫዎች በሚደረጉበት ሂደት ትግራይ ውስጥ ምርጫ የሚደረግበት አማራጭ ይፈጠራል ብዬ ተስፋ አደርጋለሁ። ከዛ ውጭ ያለው አማራጭ ጉዳት ስለሆነ ምንም አሽሞንሙነን ህዝባዊ አድርገን ብናቀርበውም የፖለቲካ ችግሮች የፖለቲካ አመጽ እና መሸፈት የሚፈጥረው አደጋ በኋላ ወስደን ለህዝብ መስጠት አያዋጣንም። ስለዚህ ከዚሁ ቆም ብሎ ትክክለኛ አይደለም ይሄ መንገድ አንደግፍም እንደ ህዝብ የሚለው ጤነኛ ድምጽ እየሰማን ነው። ጠንካራ የሚባል የትግራይ ኤሊት የሚባል አእምሯቸው ኢንተርናሽናሊ የሚታወቁ ጠንካራ ሰዎች ከሚሊተሪውም ከፖለቲካውም ከሲቪክ ላይፉም ከቴክኖክራሲውም ከቢሮክራሲውም ውስጥ ወደፊት ወጥተው ቲፒኤልኤፍ ወስዶ እዚህ ሰዓት ውስጥ አይማግድም ህዝባችን ብለው እምቢ እያሉ ነው አሉ። ትንሽ ግሩፖች አሉ። በብዛት ደግሞ በቃ በጣም የጥንት ነገር ላይ የተዘጋ አእምሮ ያላቸው ምናምን እንደዛ አይነት ውድቦች እንደዚህ እየሰሩ ነው ያሉት። ከዛ ውጪ ግን ትግራይ ውስጥ ጤነኛ ነገር እየታየ ነው። እሱ ፕሪቬል ያደርግና በህገ መንግስታዊ መንገድ የትክክለኛ መፍትሄዎች ይመጣሉ የሚለውን ተስፋ አደርጋለሁ። ምርጫው እንዳየሽው ያው በጣም ሰክሰስፉል ነው። 143 የሚሆኑ አካባቢዎች ላይ ምርጫ እንትኖች መዘጋት ነበረባቸው ከጸጥታና ከተለያዩ ችግሮች የተነሳ 143 የምርጫ ጣቢያ ማለት በጣም ብዙ ይመስላል ለሚያየው ሰው፣ ግን 0.5% 1% እንኳን አይሆንም። 1% 99%ቱ ቢኮዝ ኢትዮጵያ ውስጥ ያለው የምርጫ ጣቢያ 48000 49000 ጣቢያ ነው። የትግራዩን ብቀንስ ራሱ 1% ነው 143። ሶ ማስተዋል ይጠይቃል እና እንደታሰበው ይሄ ኦቨርዌልሚንግ የሆነ እንትን ማድረግ አልተቻለም። የሆነ ቦታ ላይ ሰዎች ልከው ካርድ ምልክት እያደረጉ ሲያጭበረብሩ ቪዲዮ ቀርጻችሁ ላኩልን ብለው እሱ ለዓለም አቀፍ ማህበረሰብ የመላክ ምናምን አሻጥር የሰሩ ሰዎችም ተይዘዋል። ውጭ ሀገር ሆኖ ይህን የሚያስፈጽሙ ነውረኞችም አሉ። እነሱም የበፊቱን አክቲቪዝም ራሱ በደንብ እንዳይሰሩ ዝም ብለው እዚህ ኡበር ከመንዳትና የሆነ አንድ ድርጅት ማኔጅመንት ምናምን ከመስራት ውጭ ጤነኛ የሆነ የፖለቲካ ተሳትፎ የማያደርጉበትን ሁኔታ ነው የሚያጋጥማቸው ወደፊት በዚሁ ከቀጠሉ። የኢትዮጵያ ህዝብ በእጁ ወጥቶ አሳይቷል። ሰልፍ ላይ ቆሞ ማደሩ ራሱ ምልክት እኮ ነው። አማራጭ ይሄ ነው። ቆሞ ያደረ ለማድረግ እስከ ሚድናይት ድረስ ክፍት ነበር አዲስ አበባ ውስጥ አይደለ እንዴ? እንትን እኮ ሲያስተላልፍ ነበር የምርጫ ቦርድ ሌሊት ላይ መልእክት እያስተላለፉ ነበር። አንዳንድ ቦታዎችን ክፍት አድርገዋል። ጠዋት ማለዳ ተነስቶ የተሰለፈ አማራ ክልል አይተሻል አይደለ? ሰሜን ሸዋ ጎጃም እንዳለ ፀሐይ ገና ሲወጣ ነው ህዝቡ ወጥቶ ሜዳ ላይ ተሰልፎ የነበረው። ኦሮሚያ ውስጥ እንደዛ፣ ደቡብ ምናምን የሚታወቅ ነው። ህዝቡ በዚህ ደረጃ ወጥቶ በ10 ሚሊዮኖች የሚቆጠር 40 ሚሊዮን በላይ ህዝብ ነው እንግዲህ መጀመሪያው ራውንድ የተቆጠረው ብቻ ወጥቶ ተሰልፎ የነበረ ማለት ነው። ይሄ በቃ ግልጽ የሆነ እኮ ነው። 40 ሚሊዮን ህዝብ ወጥቶ እኔ በወረቀት ነው የምመርጠው፣ ያንተን ጉራ ያንተን ጉልበት ያንተን ወሬ አውሮፓ ቁጭ ብላ የምትፈተፍተውን እንቶ ፈንቶ አይዘው የምትለው ማለት ነው። ይቅርታና ማን ከማን ጋር እንደተወዳደረ ብልጽግና አላውቅም። የሚወዳደር ግን ቱ ቢ ኦነስት የኢትዮጵያ ህዝብ 80% ገጠር ስለሆነ ማዳበሪያ የሚቀርብላቸውን መምረጣቸው ማይቀር ጉዳይ ነው። ግን ማን ነው የነበረው? 42 ፓርቲዎች ናቸው የተወዳደሩት ከብልጽግና ጋር 42 ፓርቲዎች፣ 80 ደግሞ ኢንዲፔንደንት ተወዳዳሪዎች ናቸው የነበሩት።
ይሄንን ሰውዬ እንዳታስገቡብኝ እኔ እናቴ ከማም እንትን ጋማ ተሶር አይደለ እንዴ ፍሬ 42 ተቃዋሚ ፓርቲ 42 እኮ ናቸው ማለት የኢህአዴግ ልጆች አይደሉ? አስፍራው እንዴ የኢህአዴግ ልጆች አይደሉ? ኢህአዴግም ሲፎግረን ነበር፣ ግን የብልጽግና ትንሽ ለየት የሚያደርገው አሉ እንትን አረግ ሄዳለ እንደዚህ። እኔ እኮ የሰው ቤት እንትን አትበሉ። ምንድነው እኛ ፖይንቴ ማለት ነው። እኔ ምርጫውን እንኳን ይሄን አላወራበት አይደለም ቢኮዝ በደንብ እንትኑም የለኝም ኢንፎርሜሽኑ በደንብ ማይ ቲንግ ኢዝ ላይክ አሁን በትግራይና የኔ በቃ ክሊር የሆነ እንትኔ አማራ ሪጅን አለ፣ ኦሮሚያ አለ፣ ትግራይ ውስጥ ማለት ነው እና ብልጽግና ከሴንትራል ገቨርንመንቱ ጋር በጣም ውጊያ ላይ ገብተናል፣ ብዙ ነገር ሆነናል። አሁን አማራ ሪጅንም እኮ እንደዚህ ነው የሚባል ነገር አለ ለተጋሩ ማለት ነው። እንደዚህ ነው ብልጽግና ጋር ተጣልፏል። እሱ ነው አይ ዶንት ላይክ ኢት ቢኮዝ ምን አገናኘው እንዴ? ምንም ይሄ ነው የኔ አማራ ክልል ላይ እኮ that's my point by the way all over ሰፈር ውስጥ ራሱ መገኘት አልቻሉም እኮ ሰፈር ውስጥ ቀበሌ ውስጥ እኮ መገኘት ላይክ ጫካ ውስጥ ቁጭ ብለው መንገድ ላይ እየቆረጡ የሆነ ነገር ከማድረግ ውጪ ሰፈር ውስጥ እኮ ቆመው እኮ መዋቅ ላይክ የሆነ ይሄ የኔ ነው የሚሉት መሬት እንኳን መያዝ እኮ ያልቻሉ ነው። አማራም ኦሮሚያም ውስጥ ያለው ትግራይ እኮ መንግስት ካፕቸር ያደረገ ኃይል እኮ ነው። የትግራይን መንግስት እኮ ነው ካፕቸር አድርጎ ያለው ስትራክቸሩን፣ ፖሊሱን፣ ምኑን፣ በጀቱን እኮ ይዞ ነው ያለው። ስለዚህ ትግራይ ላይ ያለው እኮ የክልል መንግስትን እኮ ይዞ ነው እያመጻ ያለው። ናት የሆነ መንደር ውስጥ ምናምን ጫካ ውስጥ እየተደበቀ ሞኖፖሊ ኦፍ ቫይለንስ እኮ አይደለም። የፌዴሬሽኑን አንድ አካል ብቻውን ይዞ እኮ ያለ ኃይል ነው። ምን አገናኘው? ስትዋጊውም አንድ አይነት አይደለም። ሰላምም ልትፈጥሪ ስትሞክሪ አንድ አይነት አይደለም። ምርጫም ላይ ያለው ኢምፓክት አንድ አይነት አይደለም። መስተካከል በጣም ያለበት አስፈላጊ ነገር ነው። ማይስተካከል ከሆነ አደጋውም የአማራና የኦሮሚያ ክልል ውስጥ ያለው ተደምሮ በ50 ብታባጁ የትግራይን ያህል አደጋ አይፈጥርም። ቢኮዝ ሜዳ ላይ የሚሯሯጥ ምናምን የሆነ ፎጣ ያለበሰ ዱርዬ ፀጉሩን ያሳደገ ሰውዬ 5 ሰዎች መኪና የሚያቃጥሉ ምናምን አይደለም እኮ። ስትራክቸር ነው የገቨርንመንት ስትራክቸርን የፌዴሬሽኑን አንድ አካል ቆርጦ ይዞ ነው ከውጭ አካል ጋር እየሰራለው። ኢንተርናሽናል ኢንሲደንት ነው ከትግራይ ጋር ያለው ነገር። ዳሜጁም ያን ያህል በጣም አደገኛ ነው። ምንም የሚገናኝ ነገር በጣም ሲሪየስ የሆነ ነገር ነው። አይገናኝም። ኦኬ ፍሬ ትቀጥያለሽ? ቀጥይ ወይ በቃ ይሄ ነው የኔ እስቲ አንድ ጊዜ የኔ እንትን ዋና ፖይንት በአንድ ኪንግ ነው ምን ነው እንትን አልከኝ። ማይ ፖይንት አሰፉም ቅድም ብለን ስለነበር ነው። በቃ ላይክ የኢትዮጵያ መንግስት ከትግራይ ጋር ያለውን ችግር ልክ እንደ አማራ ሪጅን እንዲሆን እፈልጋለሁ። እኔ ልክ እንደ አማራ ሪጅን እንደ ኦሮሚያ በዚህም መታገልም ካለብን በሲስተም እንታገለው፣ ህዝባችን ሳይጎዳ ነው። ማይ ቲንክ በቃ አፍና እጃችን ተያይዞ ታፍነን መሆን የለበትም። አሁን ሮንግ ኢንፎርሜሽን ቲክታክ ላይ ተመቶ እኔ አይ ላቭ የአማራ ህብረት ዩ ኖ አይ ዶንት ሃቭ ኤኒ ምንም አይነት ዲስሪስፔክት ለፋኖ ምናምን አይደለም። ቲክታክ ላይ ሲመጣ ትግል አለ ምናምን ተብሎ በጣም ይጮሃል። ዜን ማለት ነው አየር አለ እንትን አለ ትራንስፖርት አለ ኤቭሪቲንግ አለ አማራ ሪጅን ኤቭሪቲንግ ምንም አይነት የተቆመ ነገር የለም። ይኸው እስከ ምርጫ እስከ ማድረግ ድረስ በዛ ላይ የኢትዮጵያ መንግስት መዋቅር አሉት። እንደዛ አይነት ነገሮች ባለበትና የኛን ደግሞ በቃ ምንም አይነት ላይ እንደንትን እንደምን ልበልህ ሁለት ምርጫ ነው ያመለጣት። አሁን ትግራይ 2 ምርጫ ጆይን አላረገችም። ምንም አይነት እንትን የለንም፣ ግንኙነት የለንም፣ ሪፕሬዘንታቲቭ የለንም። ሴንትራል እንትን ላይ ፓርላማ ላይ ምን ላይ እንደዚህ በሆነበት ትምህርትም ተጀምሯል። ኦኬ ሁሉ ነገር ሁሉ ብዙ ነገር የተለያየ ስለሆነ እኛ የነሱን አይነት እንትን እንዲኖር ፈልጋለሁ። ዛስ ማይ ቲንክ እንጂ እኔ ምርጫ ምናምን ላወራ ስላችሁ ስለ ምርጫው እንትኑ ሳይሆን ረብሻስ ያን ያህል የትግራይ ያህል አይደለም። ተጋሩ ይፍለጡ ነው የኔ። ቀጥል ከብድ ይጽሩ በተዛረብ ወዲ ከደ ፍሬ ታለው ከብድ ይጽሩ ከብዳታ አናገሩት ይናገርሱና ጥሩ ነው። ሰላም ቢያለው
ባልሃድልች እናገር ካልሆነ አዎ ኮንሴምበር አይ ተናገር ምናገረው የለም ሪያሊቲው መቀበል ነው ያለብን በቃ ሪያሊቲው እንዴት ነው በቃ ህድጣፊ አልዓቢከስ ህድጣፊ ደቃካ በቃ ህዝባችንም መጎሳቆል የለበትም ብልጽግና ላይ የትግራዮች ችግር ብቻ አይደለም የኦሮሚያም የሁሉም ነው ሁሉም ይታገሉት እነሱ ሳይታገሉ ትግራዋይ በቃ እኛ ጫንቃ ላይ እኛ ለከ ሪስፖንሲብል እንዳለን የሁሉ ኢትዮጵያ ብሔር ብሔረሰቦች ችግር እኛ እንዳለን አምጥተው አይቆልሉት ህዝቡ ላይ ሌላው ህዝብ ሲነሳ ትግራዋይም ይነሳ እንጂ አሁን ገና ለገና በቃ እንትን ሙሉ ኃይልህን ይዘህ ህዝብህን ያሰቃየ በቃ ዶክተር አብይ ለኛ እንደማያስብ ካወቅም በኋላ ስለ ትግራይ ህዝብ ማሰብ ያለበት ህወሓት ነው አይደል እኔ ይገርመኛል በቃ እሱ ነው ማሰብ ያለበት ከብድ ጋር የምትታለከው ሆነ አንተ ነህ እብድ መሆን ያለበት እንደዛ ነው እና ላይክ ዋጋ ያስከፍሉት ህዝቡ በስነ ስርዓት ይሄን በቃ ውድቀታችንም ተቀብለን እንደሌሎቹ እዛ እየሰሩ አይደል እንዴ እንደነሱ ሰርተው አይመቻቸውም ኦፍ ኮርስ ባይመቻቸውም እንኳን ራሳቸው አድነው ለህዝባቸው ሲሉ ላይክ ጌታቸው እንዳለው መስራት መቻል አለበት መለማመድ መቻል አለባቸው እሱ ነው ሪያሊቲው ብዬ ነው ማስበው ህዝቡ እንዳይጎዳ እንዳይሰቃይ ከዛ በኋላ ሌላ ምንም ነገር ታንክ ዩ ዲዘሮጋታ እሺ ታንክ ዩ እኔ ሁለት ሀሳብ ነው ያለኝ እና አንደኛው በምርጫ ዙሪያ ላይ ይሄድበታለሁ እኔ ይህንን ምርጫ እንደ አንድ ኢትዮጵያዊ ትግራዋይ ስለ ኢትዮጵያ ሳይሆን ምገመግመው ስለ ኢትዮጵያ እየመራ አለው የሚለው መንግስት ነው ይሄ መንግስት ጨፍጫፊ መንግስት ነው ገዳይ ነው ምርጫው ብቻው የሮጠ የተመረጠበት ምርጫ ነው ይሄ የግሌ አቋም ነው ይሄ መንግስት ከፕሮፌሰር መራራ ጉዲና በላይ የኢትዮጵያ ፖለቲካ አብጠርጥሮ የሚያቅ የለም ከኢህአዴግ የከፋ ብሎ ነው የገለጸው ከኢህአዴግ የከፋ ሂደት ነው ብሎ የገለጸው ሶ ኢትዮጵያ ላይ ብቻው የሮጠ ያለ መንግስት ፕሮፓጋንዳ ይችላል ጀስት አብይ ፖለቲካ ላይ የምን የፖለቲካ አሁን ፖለቲካ ላይ የምን ፖለቲካ ርዕዮተ ዓለም ነው ኢትዮጵያ የምትመራበት አብይ ስልጣን ከተቆጣጠረ 4 ኪሎ ከገባ በኋላ ቤተ መንግስትና ኢኮኖሚው ከተቆጣጠረው በኋላ ኢትዮጵያን የሚያስተዳድርበት አጀንዳ መቼ ነው ለህዝቡ አሳውቆ የሚያውቅ በምን ርዕዮተ ዓለም ነው ኢትዮጵያ የሚመራው እኔ ማቀው ኢህአዴግ ምርጫ ኢህአዴግ የሚሄድበትን የምርጫ ሂደት አላማው አይዲዮሎጂው ሌሎች ፓርቲዎችም ይብዛም ይነስም ይክፋም አምባገነን ነበር ይባላል በብዙ መልክ ነበር እንበለው በቃ አምባገነን ነበር ኢህአዴግም የከፋ ልክ መንግስቱ ኃይለ ማርያም ፋንዲያ ነው ይሄ ፋንዲያ ነው ያለው ፋንዲያ ነው የፋንዲያ ስብስብ ስለሆነ ነው እኔ ፋንዲያነትን የሚስማማው ዱላ የመቀጥቀጥ የሚወድ መሆነ ከዚህ ስርዓት አስረግጬ ነው የተማርኩት አስረግጬ ስለዚህ ዲሞክራሲ ሲባል ለቲፒኤልኤፍ እና ቲፒኤልኤፍን የመራው ኢህአዴግ ምን ስም ስትሰጡ እንደነበር እናውቃለን አብይ ለሚመራው ግን ዲሞክራሲ ነው አልጋ በአልጋ ነው አላችሁት ሙሉ ሌሊት ለሰልፍ ወጣ ለምን ከማን ጋር የማን አይደለ 42 43 ፓርቲ ምንም ራሱ ኮሮጆ ያስተካከለ እንደሆነ ስንት ዓለም አቀፍ አውታር ዜናዎችን የዚህ ምርጫ የማጭበረር ሂደት ስንት ይያሉ ነው ስንት እየተባለ ነው አዎ የፕሮፓጋንዳ ተከፋይ የብልጽግና ርዕዮተ ዓለሙ የማይታወቅ ብልጽግና እንዳይወድቅበት የሚያሽሞነሙን የሃይማኖት ተቋም ምናምን ዛያለ ኃይለ ሥላሴ ተቀብረዋል እዚህ ቤተ መንግስት ደርግ ተገልብጠዋል እዚህ ኢህአዴግ እንደዚህ ሆነዋል አብይ ይቀጥላል ኢትዮጵያን ይመራል ሃሌበል የሚል መርጧል ባለጥቅመኛ ነው እሱ አሁን አዲስ ናሬሽን እየፈጠረ ትውልድን እያጃጃለ እየተናገረ ያለ ኃይል ነው ስለዚህ እኔ ኢትዮጵያ ላይ ትክክለኛ ምርጫ ተካሂዷል አለም በጦርነት ሂደት ላይ ሆኖ የተለያዩ ክልሎችን እያተረማመሰ ስርዓቱን ለፖለቲካ አንደኛ ጠንካራ ፖለቲካ ይለናል ወንድማችን ጠንካራ ፖለቲካ እንዳይፈጠር የሚያደርግ ስርዓት አዲስ አበባ ላይ ቁጭ ብሏል 4 ኪሎ ጠንካራ ፖለቲካ እንዳይመጣ የሚያደርግ
አብይ በምንም ተአምር ኢትዮጵያ ጠንካራ የፖለቲካ ተቋም እንዲኖራት ከአብይ ፍቃድ በቀር ንቅንቅ የሚል የፖለቲካ ኃይል እንዲፈጠር አይፈቅድም። ይሄ አሁን እኛ የራሳችንን መውጫው ስለጠበበብን ፖለቲካሊ ቲፒኤልኤፍ የፖለቲካ ባይዘው ቲፒኤልኤፍ ፖለቲካ ላይ እኛ ወድቀዋል የምነው በስትራቴጂካዊ መሪነቱ ባካሄደው እንትን አዲስ አበባ ላይ 27 ዓመት ባካሄደው የትግል ሂደትና በተከለው የህገ መንግስት ስርዓት እዛ ውስጥ ጠንካራ ህወሓትን ሲመራ የነበረ መለስ የቲፒኤልኤፍን አቅም እየበታተነ የኔትወርክን ፖለቲካ ሰርቶ በመቆየቱ ቲፒኤልኤፍ የጣለው ኮራፕትድ ነው። ከቲፒኤልኤፍ በላይ ይህንን ስርዓት 98 ቢሊዮን የኢትዮጵያ ዕዳ እንድትገባ አድርጎ 58 ቢሊዮን መንግስት ራሱ ኢህአዴግ ብልጽግና ያመነበት ነው። ከዛ በላይ በኔትወርክ እየሰረቀ ያለ የነ አበበች አዳኔ ተቋም ምን እያደረጉ ነው? ይሄ ሽመልስ አብዲሳ የሚባል የነዚህ ተቋም የሀገሪቷን ሀብት እየዘረፉ ከኢህአዴግ በላይ ዝርፊያ አሁን ይብሳል። ከኢህአዴግ በላይ የመሬት መቸርቸር የፈለከውን አዲስ አበባ የማድረግ ሂደት በብልጽግና ያለው ስርዓት አልበኝነት ኢትዮጵያን የመዝረፍ ሂደት የተኛው ዲሞክራሲ ምርጫ ነው? ስለ የተኛው ምርጫ ነው የምታወራው? ስለ ራሱ ለብቻው ሩጦ በኃይል መንግስት አድርጎ በድሮን እየቀጠቀጠ አሁን ቲፒኤልኤፍ ስለወደቀ የተለያየ የፖለቲካ ስም መስጠት ይቻላል። ስለዚህ እኔ ኢትዮጵያ ውስጥ እየተካሄደ ያለ ምርጫ ትክክለኛ አይደለም፣ ፍትሃዊ አይደለም። እነ መራራ ጉዲና ብዙ ጊዜ ተከታትየዋል። መራራ ጉዲና አይደለም ህዝባችን ወጥተን ልናሰማ ከአምቦ ከአዲስ አበባ አምቦ መንቀሳቀስ አልቻልንም እያለ 10 ጊዜ በሚዲያ በሚሰጠው ሚዲያ እየተናገረ ስለምትነግሩን ምርጫ ኦኬ ለቀጣይ እኮ ኢትዮጵያ እናያታለን። በምርጫው እውነት አሸናፊ ነበረች። አብይ በ100% አሸንፎ እየመጣ ከሆነ የቀጣይ የ10 ዓመት የኢትዮጵያ ዕጣ ፈንታ አብረን የምናየው ጉዳይ ነው። ስለዚህ አዲስ አበባ ያለ ትግራዋይ መርጦ ሊሆን ይችላል። መሄጃ ስላጣ ይመርጣል። ምን ያድርግ? ለምን የራሳችን መሪ በራሱ ድክመት አሁን እኔ ተከማኛ ያለው ሐሳብ ለሌላችሁ ላይስማማ ይችላል። እኔ ገዛዋለሁ። የምገዛው ሐሳብ አለኝ የተከማኛ ፖለቲካሊ እኛ የተሸነፍንበት መንገድ ተሸንፈናል ብያምናለሁ። ለምን ራሳችን በሰራነው የኔትወርክ የአዲስ አበባ ኔትወርክ መቀሌ ላይ መጥተን ተከልነው በጀነራል በምናምን ተከፋፍለው በኔትወርክ ተከፋፈሉ፣ ፖለቲካውን ገደሉ። ይሄ ከአዲስ አበባ ያመጡት በሽታ ትግራይ ላይ መጥተው ደገሙት። ፖለቲካሊ ወደቅን። በውትድርና አቅም ግን አልተሸነፍንም። በውትድርና አቅም የአብይ ሰራዊት እንደ ዱቄት የረገፈበት ቂጡ የተከፈተበት በየትኛውም ዓለም አሁን የአብይ መከላከያ ኢትዮጵያን ታግሎ ማሸነፍ ኢትዮጵያን ከሆነ ጠላት መከላከል አይችልም። አሁን አብይ በዚህ ሱዳን በዚህ በግብጽ ቢገጥሙት ራቆቱ ነው የሚከፈተው። ምንም አቅም የለው። ይሄ የራሴ ግምገማ ነው። ይሄ ላትቀበሉት ትችላላችሁ፣ ግን የራሴ ገምጋም ይሄ ነው። ስለዚህ በኢትዮጵያ ላይ እየተካሄደ ያለ ምርጫ ተአማኒነት ለብልጽግና ተአማኒ ነው፣ ለብልጽግና ደጋፊ ምርጥ ነው፣ ለብልጽግና አልጋ በአልጋ ነው። አብይ ግን የተኛው መቼ እነዚህ ተፎካካሪዎች በየትኛው ሚዲያ ድሮ እኮ በኢህአዴግ ጊዜ እኮ የምናየው ነገር መታፈንም ቢኖር እነዚህ በጀት ተበጅቶላቸው ሲዞሩ እስከ ክልላችን እስከ ትግራይ መጥተው ሲያስተምሩ እኮ እናውቃለን። አደራጅ ተሰጣቸው። ይሄ እኮ የሚታወቅ ሀቅ እኮ ነው። ምርጫ ኮረጆው እኔ ፍትሃዊ ነበር ምናምን እዛ ላይ ብዙ ልፈተፍት አልችልም ስለማላቅ የራሴ ምርጫ የምመርጠው አቅ ነበር፣ ስለሌላ አላቅም። ግን ማክሲማም ትንሽ የሚታይ መንገድ ነበረው። የዚህ ስርዓት ለአምባገነንነት የሚያንጨበጭብ ፋንዲያ ነው ኢትዮጵያው ባይዘው። እውነቱ ነው። መንግስቱ ኃይለማርያም ይሄ ህዝብ ፋንዲያ ነው ያለው፣ ፋንዲያ ነው። ምን ያደርግልሃል? ህዝብ መሳደብ ምንድነው? ችግር ነው። አይ ለመሰለ ከብዲ ጽሮ ተረጋጋ። ካም ዳውን አለ መሰለ ዝም ብለህ በስሜት እኔ ቆይ አይደለም ቆይ ህዝብ ሰድበህ ምንም የትም አደርስም። ምንም አይጠቅምም። ለራስ ነው። እንደ ብራዘርሊ አድቫይስ ነው። ህዝብ ሰድበህ ምንም አይጠቅምም ነው። እኔ መንግስቱ ኃይለ ማርያም ያለው ለህዝቡ ነው ያልኩት እንጂ እኔ አልኩት አይደለም። መንግስቱ ኃይለ ማርያም የተጠቀመው ቃል መንግስቱ ኃይለ ማርያም ፋንዲያ ስለሆነ ነው ህዝቡን ፋንዲያ ብለ ይሳደበው። እሱ ፋንዲያ ስለሆነ ህዝብ ሰደብ ትከርልም። አሁን ያለው እኔ ይህንን ምርጫ ፍትሃዊና ተአማኒነት ያልነበረው ብቻው ያሸነፈበት መንግስት ነው። ብልጽግና አሸናፊው ነው። ቢመጣ አሸንፍ ያለው ቢለኝ ምንም እኔ የምቀይረው ነገር የለም። ግን በምናየው የከፋ ነገር ነው
ነው ያየሁት። ማለት ከኢህአዴግ ይመጣል ብሎ ኢትዮጵያዊ አብይን የደገፈበት መንገድ አብይን የደገፈበት ቋንቋ አሁን በየቤቱ ለቅሶና እሪታ ቦምቡና ጥይት ነው የሆነው። እራቱ የመረጠው ህዝቡ አብይ ያሻገራል ብሎ አረ አብይ የእግዚአብሔር ነብይ ያለ የዘፈነው ራሱ ነው። በዘፈነው ዘፈን እየተቀጣ ነው። ስለዚህ እኔ የኢህአዴግና የብልጽግና መንግስት ምርጫ የማንን እንትን ታገናዝባለህ ብትለኝ ምንም አይነት የዲሞክራሲ ሂደትን ባይኖረው ትንሽ እነ መራራ ጉዲና የሚመሰክሩለት አሁን መራራ ጉዲና ራሱ መስካሪ ሆኖ የመጣበት የኢህአዴግ የተሻለ ስርዓት እንደ ስርዓት ነው የገመገምኩ ያለሁት እንደ ፓርቲ አይደለም። ቲፒኤልኤፍ ግን እኔን ፖለቲካሊ ጥሎኛል። ህዝቤን እንዳይቆም አድርገዋል። የእነሱ መከፋፈል ፖለቲካ ላይ ትግራይ ላይ እንዳይቆም በማድረግ ህዝቤን እንዲበተን አድርገዋል። ይሄ ፖለቲካ ውድቀት ተቀበላለሁ። አመሰግናለሁ። አይ ቻው ከቢዋ ወደ ጥያቄና መልስ እንዳይሆን የራሳችን ሀሳብ ብንሰጥ ይሻላል። በቃ ቴንክ ዩ ከብዲ ጽሮ ምን አለ መሰላችሁ አሁን እኔ እንደ አንድ ትግራዋይ do I really care about this election መርጧል እንዴ ትግራይ ውስጥ ስለምንድን ነው እንደዚህ የሚጨንቀኝ? ትግራይ ህዝብ እኮ ለአቅመ መምረጥ አይደለም ለአቅመ መኖርም እየቻለ አይደለም ማለት እኔ ፈርስት ፕሌስ ምርጫ ተደርጎ ያውቃል እንዴ? ኢትዮጵያ ውስጥ እኮ የምርጫ ስም ነው ያለው እንጂ ከዚህ በፊትም እንደዛ ነበር እኮ። ትግራይ ውስጥ ምርጫ ተደርጎ ያውቃል እንዴ? መንግስት ኑሮ ነው ያውቃል እንዴ? ህዝብ የመረጠው መንግስት ሁሌም እንደዛ እኮ ነው። ግን ዋናው አሁን ትግራይ ህዝብ ትግራይ ያለው እስር ቤት መቼ ነው የሚፈታው ነው? ህዝቡ ከእስር መቼ ነው የሚፈታው ነው? ወጣቱ ከመታፈስ እንዴት ነው የሚድነው ነው? እዛ ላይ ብናወራ አይቻልም? ከኢትዮጵያ መንግስት ጋር የሚያገናኝ ኢትዮጵያውያንን ፕሪቶሪያም አለ። እንዴት ነው ከፌዴራል መንግስቱና ህዝቡ እንዴት ነው ወደ ተሻለ ነገር የሚችለው ብናወራ አይቻልም? ከብዲ ጽሮ ሁለተኛ ነገር ህዝብ ተሳድቦ የትም አይደረስም ማለት እያንዳንዱ ጠይቆ ማይቻልም። አም ሶሪ አባውታ ህዝብ ክጸርፍ ደለውን ከወደ ዓበይቲ አም ሶሪ ግን ዘሎ ቁናታ ችግር የለም አም ሶሪ ዶልፊን ግን አብለ ምልከተና አብለ ምልከተና ህዝብናና ምርጫ ዕድል ለብለ ሁሉ ብዛዕባ መረፃና ኢትዮጵያና ምንም ተንደለ ምልከተና ምን ዲኻ ታሪኻ ትብል ነርካ ሙሲልካ ከብዲ ጽሮ ብራዘር አሁን ላለው ትግራይ ውስጥ ላለው አፈና ማጋለጥ አለበት። አሁን እዚህ መተው አምባካሮ የሚለው አለው ኢትዮጵያ ትፍረስ ኢትዮጵያ እንደዚህ ነን እኛ ሀገር ነን ምናምን ብለው የሻዕቢያ የሚሰጣቸው አጀንዳ የሚያራግበዋል አይደለ? ዳን ትግራዋይ የትግራዋይ ድምጽ እንዳልሆነ መናገር አለብን። እዚህ ጋር ገባ ለህዝባችን መወጣጫ የሚሆነው ወደ ሰላማዊ ኑሮ እንዲመለስ። አማራ ክልል ጦርነት አለ ግን መርጧል፣ እየመረጡ ናቸው። ገባ ለምን እንደው ትግራይ ሲሆን ሁሉንም ነገር ከቆጣሪው የሚዘጋበት ሁሉንም ነገር ከቆጣሪው ተዘግቶበት ከሁሉም ነገር የሚቀረው ለምንድን ነው? ትልቅ እስር ቤት የምትሆነው ትግራይ ኦፕን ኤር ፕሪዝን ለምን ይሆናል? ትግራይ ነው። እዚህ ጋር ብናወራ ይቻላል። ለህዝባችን የሚጠቅም ይሄ ይመስለኛል እንጂ ኦሮሚያ ክልልም ጦርነት አለ፣ ምርጫም ተደርጓል። ሶማሌም እንደዛ፣ ሌላም እንደዛ። ለምን ትግራይ ውስጥ እነዚህ ጽምዶ የሚሉት ትግራይ ውስጥ የሚታፈሰው አፈሳ ምንድን ነው እየተካሄደ ያለው? ለማን መጋበሪያ ሊሆኑ ነው እነዚህ ወጣቶች ከ13 ዓመት በላይ እየታፈሱ ያሉት ለማን ነው? ስለዚህ ብናወራ አይቻልም? ከብዲ ጽሮ ሶሪ ካልክበት ምንም ችግር የለብኝም። ግን ለራሳችን እንትን ይግባቸው። ቆይ ለተጋሩ አልመረጥንም ምናምን ቴንክ ዩ በቃ ይቅርታ ወደ ዓበይቲ ችግር የለ ከብዲ ጽሮ ብራዘር ይሶከ ስለምርጫ ሳይሆን ታዩ መስለኩም ደቃ ዓበይቲ ታይ ትብሉ ንሕናሲ ተጻሚድና ጦርነት ከምዚ ንገብሪና ዝበሃል ነገር ነሰምዕ ኢና ትጻመዱሲ ኢትዮጵያ መንግስቲ እንድሕር ጸሊኦሞ ንምንታይ ምርጫ ይገብሩ ኣለዉ? ዓዲ ኣምሓራ ይኹን ዓዲ ኦሮሞ ንምንታይ ዘይረብሹ? ኣብ ትግራይ ንምንታይ ምርጫ ዘይገብር ኢትዮጵያ መንግስቲ? ቢኮዝ ይካናት ዱ ንምንታይ በቃ ኢትዮጵያ መንግስትና ትግራይ ህወሓት ጠል ስለሆኑም አላሳለፋቸውም። በትንሽ እንኳን ለምን የሆነ ነገር አላያችሁም ነው ለእናንተ የሆነ እንደው መቼም እናንተ ጭንቅላታችሁ ላይ ህወሓት ነው ያለው፣ ግን ከህወሓት ወጣ በላችሁ እስቲ አካባቢውን እኔ ነው አካባቢው ኢትዮጵያ ላይ ምን አለ? ብልጽግና ላይ አማራ 50% ይነሳ፣ ኦሮሞ 50% የሚሆን 25% የኢህአዴግ ላይ የተነሳው ነው ያህል ኢትዮጵያ ብልጽግና ላይ ከተነሳኛ ምን እንነሳለን? አለበለዚያ የዶሮ ጦስ አታድርጉን ነው እያልኩ ያለሁት። በቃ ጦስ ዶሮ ነው የሚባል አታድርጉን፣ አንጥታችሁ እኛን አታስቀጥቅጡን ነው በቃ። እኛን ሁሉን ነገር
ቱ ቢ ኦነስት ማለት ነው ኤቭሪቲንግ ሰብስባችሁ ትግራይ ላይ አታንጡት ነው የኔ ችግር። ምርጫ እየመረጡ ነው፣ ምርጫ እየተመረጠ ነው፣ እየመረጡ ነው። አልመረጡም አማራ ሪጅን ካላችሁ ረብሻ ይውላችሁ። የአማራ ሪጅን እንደምትሉት ቲክታክ ላይ እንደምትሉት ነገር ቢኖር ረብሻ እናይ ነበር። ይሄ ነው የኔ እንትን እንጂ ምርጫ ተመረጠ አልተመረጠ ምናምን ብዬ እንትን አይደለም፣ ስለሱ ዲስከስ እንድናረግ አይደለም። ለእናንተ ግን ሂንት እንዲሆኖራችሁ የሻቢያ የህግደፍ ልጆች ፋኖ በቃ እኛ ተጸምደናል እንትና ሱዳን ሶማሌ ምንጥርቄ ትላላችሁ ሁሌ ስለምንሰማ ነው። ሶ ዋይ ናት ፕራክቲካሊ መሬት ላይ አታሳዩንም? ጽምዷችሁን የተወሰነ ሬዚስት አድርጋችሁ አሳዩን ነው። እኔ ሶ ስለሌለ ስለዛ ነው ለናወራ እንጂ የኢህአዴግ ብልጽግና ጀስ 1997 እንትን ምርጫ ትንሽ ሪላቲቭሊ ኢትዮጵያ ውስጥ ትንሽ ምርጫ ጥሩ ነገር አሳይቷል ከተባለ 1997 አይቷል፣ የተወሰነ ታይቷል በደንብ እና ሌላ በተረፈ እኛምና ስለ ምርጫ ግምገማ ሌላ ቀን እንገመገማለን። አሁን መጀመሪያ ጦጣ መቀመጫዬን ብላለች። መጀመሪያ እንዴት ነው እንትን የምንለው ነው ችግርሽ የት ነው ላልከው፣ ችግራችን የት ነው ያለው መሰለ? ችግራችን የትግራይ ህዝብ መታፈን የለበትም። ሆልድ ተደርጎ ላይፉ ሆልድ ተደርጎ እየተሰቃየ ነው ያለው የትግራይ ህዝብ። የኢትዮጵያ መንግስትም ማሰብ አለበት ለህዝቡ። እኛም ደግሞ ራሳችን ተጋሩ ራሳችን ማሰብ አለብን። ራሳችን ማሰብ አለብን። ሌላውም የኢትዮጵያን የሴንትራል ገቨርንመንት የትግራይ ብቻ ችግር አይደለም። ሁሉ ጊዜ ትግራይ ብቻ በታግላ የምትቀይርበት እንትን ምክንያት የላት። ይሄ ነው የኔ እንትን አማራ ተነስቶ ልክ ኢህአዴግን እንደጠመደው ኢህአዴግን ጠምዶ እንዳሳየን ባይዘዌ አማራዎች ኢህአዴግን በደንብ ጠምደው አሳይተውናል። ያሳዩን half way not all ሙሉ በሙሉ አይደለም። ዋና አማራ የኔ ቆንጆ እዚህ ጋር አለሽ አለ ፍቅርዬ half ታገሉት half way እናው እንገናኛለን። አለበለዚያ ግን ማለት ነው ግባ ብለው ምናምን አስገቡትና አስቀጠቀጡት ምናምን እንዳታስደርጉን ይበቃናል ነው እያልኳለሁ። ቴንክ ዩ ሲምባ ቀጥል። በቃ ማውራም ፈልጎ በቃ ጨርሻለሁ። እነዚህ በቃ ይበቃኛል። አውራ ከቢ ያላወሩ ሰዎች ያውሩ። በጣም ደስ ብሎኛል ዛሬ ኣብ ሕሉፋይ ነንበር የኸብል ታምሓርኛ እንዳጠፊአትኒ አንድ ጊዜ ታምሓርኛ እንዳጠፊአትኒ ኣብ ሕሉፋይ ነንበር ተጋሩ ኣብ ሕሉፋይ ነንበር በቃ ኣብ ዝሓለፈ ቁስሉ ዘይኮና ክነብር ዘለና ነተቆሲሉ ዘሎስ ንኽንሕውዮ ኢልና ንፈትን ደቂ ዓበይቲ እዚ ስቕልካ ጉራ ፍከራ ምናምን ወይ ኣነ ወይ መጠኹ ወይ ከኸልክሎም የደኹም ዝገለ ዝበሃል እዚ በቃ ግድፍዎ ሕጂ እቲ ብልፅግና እንታይ ምብልፃግ ዝበሃል እንታይ ዝበሃል ሞ ነገርና በምሓርኛ እንታይ ዝበሃል እቲ ንፅቡቕ ነገራት ማለት እዩ ነው። ከምኡ ሕሰቡ የኽብል ደለሞ ተንኪዩ ከይባሓወ ይቐፅል። እሺ አመሰግናለሁ። በአጭሩ ለመግለጽ ነው፣ ብዙ አላወራም። በተለይ እንደ ተጋሩ እንደ ትግራይ ህዝብ የሚመለከተን ጉዳይ ላይ ብናተኩር ደስ ይለኛል። መሆንም ያለበት እሱ ነው። ከህወሓት ጋር እያጣላን ያለው ነገር ባይዘወይ ህወሓት የራሷን ችግር ክልሏ ውስጥ ያለው መከራና ችግር ወይም ደግሞ የህዝብን ቁስል ሳትፈውስ ስለሌሎች ኢትዮጵያኖች ስለሌሎች ብሔረሰቦች መጨነቋ ነውና ይሄም የሚያደርጉት ለህዝብ ከማሰብ እንዳልሆነ ይገባናል። ፖለቲካ ነው፣ ፖለቲካ እንደሆነ ይገባኛል፣ ግልጽ ነው። እና አሁንም እኛ እያደረግን ያለ ነው ምንድነው ትግራይ ውስጥ ያለው በተለይ ትግራይን እየመራው ነው በሚል አመራር እየተቸገረ ያለን ህዝብ ስለነሱ ከማውራት ይልቅ ከፍ ቢል ደግሞ ብልጽግና መንግስት ወይም ደግሞ ፌደራል መንግስት በትግራይ ህዝብ ላይ እያደረገው ስላለው እየፈጸመው ስላለው ችግርም መዘርዘር ይቻላል እንደ ተጋሩ ማለት ነው። ከዚያ ውጪ ግን ስለ ኢትዮጵያኖች እኔ እውነት ለመናገር ይቅርታ አድርጉልኝ። ምክንያቱም ብልጽግና ያልተመቸው ክልል ካለ ራሱ ክልሉ ወጥቶ የክልሉ ኢሊቲም ሊሆን ይችላል፣ ህዝብም እንደ ህዝብ ሊሆን ይችላል፣ ወጥቶ ሊናገር ይችላል። እኔ ጉዳይ አይደለም። የኢትዮጵያ ህዝብ ለመረጠው እኔ የምቃወመው ምንድነኝ? ምን አገባኝ? የትግራይ ህዝብ አልመረጠም፣ ምርጫው ላይ አልተሳተፈም። በዚህ ሰዓት ወደፊት እንዴት ይሆናል ምን ይሆናል የምናየው ጉዳይ ይሆናል። እኔ አሁን ስለ ምርጫ የምጨነቅበት ምርጫው ፍትሃዊ ነበር አልነበረም ወደሚል የምገባበት ምንም እንትንም የለኝም።
ማንዴትም የለኝም። መጨነቅ ስለሌለብን ነገር እየተጨነቅን ነው። ምን አገባን እስኪ እንዴ? አማራ ክልል ፍትሃዊ ካልነበረ ምርጫው አሉ እኮ ሰው አልጠፋም። ለአማራ የሚታገሉ ኤሊቶች አሉ አይደል? ወጥተው ይናገሩ። እኛ ተጋሩ ምን አገባን ነው? የኦሮሚያ ህዝብ ብልጽግና ተመችቶት እየኖረ ከሆነ የኦሮሚያ ህዝብ ችግር ላይ እንዳለ ኦሮሞ እየተቸገረ ነው፣ ኦሮሞ እንደዚህ ነው ምን አስባለኝ? አሉ እኮ ሰዎች አሉ እንዴ። ይሄ እኮ ነው ችግር የሆነብን ጋይስ። ትግራይ ውስጥ ተዝቆ የማያልቅ ችግር ነው ያለው። የራሳችን ስንት ቁስል አለብን፣ ያልታከመ ስንት ቁስል አለብን እኮ መናገር እኮ እንችላለን። ይሄን ስላችሁ ብልጽግናን ፓርቲ ነፃ እያደረግን እንዳይመስላችሁ። ብልጽግና በራሱ በትግራይ ህዝብ ላይ እያደረገው ስላለው ነገር መዘርዘር እኮ ይቻላል። እንደ ተጋሩ መዘርዘር ይችላል። ከዚያ ውጭ ግን ለኢትዮጵያን እንደዚህ ነው፣ ለኢትዮጵያኖች እንደዚህ ነው ምናምን እያሉ መዘርዘር ይሄ በቃ ማለት በሌለንበት ልጠራ አይነት ነው እየሆነብን ያለውና ይሄ ተገቢ አይመስለኝም። በቃ አይመለከተንም፣ ጉዳያችንም አይደለም። ይናገሩበት። ሰዎች አሏቸው፣ ኤሊቶች አሏቸው፣ ፖለቲከኞችም አሏቸው። ስለ ህዝባችን እንታገላለን የሚሉ ፖለቲከኞች አሉ በየክልሉ። እነሱ ራሳቸው ስለ ህዝባቸው ሪፖርት ይናገሩ። ስለ ምርጫው ፍትሃዊ አለመሆን ይናገሩ። ምን አገባንኛ? ውጤቱም ቢሆን የሚመለከተው መራጩ ነው። በቃ ፍትሃዊ አይደለም ብሎ መከራከር የሚችለው የመረጠው አካል ነው። እኛ ምን አገባን? በትግራይ ምርጫ ቢካሄድ ፍትሃዊ ነበር አልነበረም ብሎ መገምገም ሊያስኬድ ይችላል፣ ያስኬዳል። ምክንያቱ ተሳትፈንበት ከሆነ ማለት ነው። ከዚህ ውጪ ግን እኔ ጉዳያችን አይደለም ማለት ይሄ አጭር ጥያቄ ልጠይቅ ከብዬ ፈቃደኛ ከሆነ አጭር። እሺ ታንክ ዩ ዘሐወይ ማለት ቅድም ፍሬ በደንብ አድርጋ ስታብራራው ነበረ። እኛ አሁን ያለንበት ሁኔታ ያለንበት ምዕራፍ አሁን ያለው ሪያሊቲ ኦን ዘ ግራውንድ እኛ የራሳችን ክልልንም ሴኩር ያላደረግን and at the same time ደግሞ በኢትዮጵያ ማዕቀፍ ውስጥ ያለን ህዝብ ነን። እጣ ፈንታችን አሁን መድኃኒት የማግኘት ምንድን ነው የሚለኝ መድኃኒት የማግኘት ሁሉንም የማግኘት እና ይሄ ነገር ከዚህ ጠቅላላ ውጭ አድርገን መኖር እንችላለን ብለህ ታስባለህ? ቴንክ ዩ ለሐዊ እኔ እኮ ስለ ምርጫው ላይ የተናገርኩ እንጂ ስለ ከፌደራል መንግስትና ከትግራይ መንግስት ጋር ያለው ግንኙነት መናገር እንችላለን። የተፈጠረውን ክፍተት መናገር እንችላለን። ስላለው ኢምፓክት በአጠቃላይ መዘርዘር እንችላለን እንደተጋሩ ነው ያልኩትና እሱን አረሳውት። ግንኙነት የለም እያልኩኝ አይደለም። ምርጫው ላይ ግን አልተሳተፍንም። እሱም ያልሆነበት ምክንያት የራሱ የቻለ ሌላ ምክንያት አለው። ስለዛ ማውራት ይቻላል። ከዚህ ውጪ ግን ላልተሳተፍንበት ነገር አስተያየት መስጠት የሚያስኬድ አይመስለኝም። ተገቢም ነው ብዬ አላስብም። እኔ አስተያየት ታጋ ፖለቲካ ላይ ራስህን አይሶሌት ማድረግ አደገኛ ነገር ነው። ባይዘው አደገኛ ለተጋሩ ያልገባችሁ አይሶሌት አድርጎ ጭራሽ እኔ እኮ አይደለሁም እንደዛ ያደረኩት። የትግራይ አመራር እኮ ነው እንደዛ ያደረገው። ያ እኮ እኛ ደግሞ እንገባለና ገብተን ታዲያ ለምንድን ነው እንደኛ ምንድነው በምንድን ነው የምትገቢው? እስኪ ንገሪኝ። እኔ በጉልበት ማለት በጭንቅላታችን በእኔና ባንተ እንዴ እኔ እናንተ ፑሽ እናደርጋለን። የማይሆን ነገር ነው። ኖ እንደዛማ እንዳትለ ነውማ እና ያና ይመቻቸዋል እኮ ተገኝቶ ነው እንደኛ የራሳችንን አይሶሌት አድርገን እንዴ ይታያት። ኧረ እኔ ምን አድርግ ነው አይገናኝም እኮ እኔ አይመቸኝም። እኔ አይሶሌሽንን አልደግፍም። መርጠሻል እንዴ ፍሬ? ህዝብሽ መርጧል። እሱንማ ለምን እንደናመጣው ተረሳው ነገርኩ እኮ ኬቢ ሀወይ ታይለካ መስለካ እኮ ታዲያ እኔስ ምን አልኩኝ ታዲያ? እኔ ስለመረጠው ህዝብ እኔ አስተያየት መስጠት አለብኝ? ለምንድን ነው መሰለህ የኔን ፎከስ እንደው በደንብ ነበር የምትሰማኝ ድሮ። ዛሬ ሰሞኑን እኔ እናንተ ተራርቀናል። ምንድን ነው ያልኩት መሰለህ? ፋኖ ከኛ ጋር በሀሳብ መለያየትማ ያለ ነው። ፋኖ ከኛ ጋር ነው ይላል። ስማ ፋኖ እንዲህ ነው እኛ ወደ እና በቃ ክንቃለሲና ምናምን ይብሉ ከዚህ እንድሕር ከምኡ ኮይኑ ንምንታዩ ምርጫ መሪጾም እንድሕር ጦርና ትብልዎ ዘለኹም ሲዳ ህወሓት
مسفانو هنا مس شعبي خوينا إنا نقالس بنزلو راجل من تحت له بازا حفتين من يعني حسابكو يدقم شو نفري لا السنة يعني حسابكو كيف حدا زي ما عنده غير بسي صنح ما كيبي ويت ورا بليز أنا من نقدر أنا كحط غير حتى كذا لو ماني غت حتى يزل هي all over Ethiopia لم يهون أمارا يهون تقرأ ماني غت حتى يزل ሁሉም አይውላችሁ ምን እያልኩ ነው መሰለህ እንዴት እንዳልገባችሁ አይዶን ነው እያልኩ ያለሁት اخنا هذا حدا نغيرك نغركي صندو دغفتكم زሆና غير فسي تحتنا لخنا انا ለናንተ አይደለም ለናንተ نحنا صندو እንደግፍና ዘለና መብዛትና ለናንተ ላይ ሞትቶ ያልገባሽ ነገር ለይተሽ ንገሪ ፍሬ እኔ ሐሳቤን ስላልጨረስኩኝ አንተ ትሄዳለህ ይውላችሁ አሁን የዚህ ቶፒክ ምክንያት ማለት ነው ስለ ምርጫ አስተያየት ልንሰጥ አይደለም ከመጀመሪያው ብያለሁ the thing is እያልን ያለነው ማለት ነው ኢትዮጵያ ውስጥ ፋኖ ኢትዮጵያ ህዋ ብልጽግና እንደ ድሮ አይደለም ይባላል ያለው እንደ ድሮ አይደለም ጠላት አፍርቷል አማራ ሪጅን ላይ ጠላት አሉት እየተዋጉት ነው ሻቢያ ተጣልቶታል ኦሮሚያ ላይ እንዲህ አይነት ረብሻ አለ ዊ ፋይን የሚባል ነገር አለ ኖ ሃኒ ናት ምርጫ ይኸው ኢሌክሽን አድርጓል ፍትሃዊ ነው ፌር ነው ምርጫው ሌላ ጉዳይ ነው እሱ ሌላ ቶፒክ ነው ምርጫ ግን አደረገ ብጥብጥ ላይ ሆኖ ወይ ጦርነት ላይ ሆኖ ሃው የኢትዮጵያ ገቨርንመንት ምርጫ አደረገ ነው እያልኩ ያለሁት ኬቢ አሁን ገባ ታዲያ ተመሳሳይ እኮ ነው ያለው እኔም እኮ አንድ አይነት ነገር እኮ ነው የምታወሩት ትንሽ ላይ አናወራማ ያገባኝ ምን ያልከው ኖ ትኩረታችንን ወደ ሌላ እናድርግ ነው እንጂ መጀመሪያ የቅደም ተከተል ለዚህ ነው የቅደም ተከተል ኬቢ የሚለው የቅደም ተከተሉ ጉዳይ መጀመሪያ ለዛ ቅድሚያ አንስት እንጂ አይመለከተንም አይደለም ብልጽግናን በሚመለከት ግን ፍሬ ቀደም ያው እንደ ብልጽግና ስላናገርሽኝ እኔ ያልከቆየሁኝ የብልጽግና ደጋፊ መጥቷል ወንድማችን እና እሱን ብታስገቡት ምን ይመስልሻል ጠበባ የጉዳዩ ባለቤት መጥቷል ፍሬ እኔ ያልኩሽ ያለሁት ላስረዳሽ እርግጠኛ ነኝ አልሰማሽኝም ወይ ስራ እየሰራሽ ነበረ በመሃል እንትን ብሎሻል አምልጦሻል እኔ ያልኩት ምንድነው መሰለሽ አሁን ህወሓት ምርጫው ሲቃረብ የህወሓት ሰዎች ምን ይያሉ ነበረ አማራ ክልል በተለየ ለምርጫ እንዳልተዘጋጀ የተለያዩ ግጭቶች እንደተፈጠሩ መንገዶች እንደተዘጉ ብዙ not only ናይ ህወሓት ሰባት ብቻ ሳይሆኑ ሌሎችም ከብልጽግና ጋር እንትን ያላቸው ሰዎች ማለት ነው ሲያወሩ ነበረ እኔ አይመለከተኝም ያ ጉዳይ የሚመለከተው ለህዝቡ እዛ ላለው ክልል ነው የኔ ጥያቄ ምክንያቱ ይመቸው አይመቸው ጦርነት ውስጥም ገባ አልገባ ምርጫው እኮ ተካሂዷል አልተቋረጠም ማለት አማራ ክልል ላለፉት 3 አመት 4 አመት ጦርነት አለ ስቲል ያልተቋጨ ጦርነት ምርጫው ግን ተካሂዷል አማራ ክልል ውስጥ ለተካሄደው ምርጫ እኔ አስተያየት የምሰጠው ለምንድን ነው እኔ ምን አገባኝ ነው መርጧል እኮ ህዝቡ ግማሽም ይሁን ከግማሽ በላይም ይሁን ከግማት በታችም ይሁን ህዝቡ መርጧል እኛ የሚያስጨንቀን ለምንድን ነው ችግር ነበረበት ፍትሃዊ አልነበረም እንደዚህ አይነት አስተያየቶች ከኛ ይጠበቃል ወይ ነው አይደለም አይመለከተንም ጉዳያችን አይደለም